በጣም የሚደንቅ ኳስ ሜዳ አብሮኝ ያደገ ልጅ ያው ስሙ መጥቀስ ስለማያስፈልግ አብሮ ደበደበኝ። አብረን ያደገ ልጅ ቤታችን የሚያውቅ ቤቱን የማውቅ ቲያትር በምንሰራ ጊዜ አብረን ቲያትር የምንሰራ ነበር ልጅ ያዙት ዱላ። በህይወቴ እኔ ሰው ደብድቤ ተደባድቤ አላውቅም። ተፈንክቼ አላውቅም። ደምሳ ያመኛል። ዶሮ አላርድም። በዚህ ምክንያት እናቴ 5 ሴቶች ነው የወለድኩት ትላለች። አንድ ቀን በግድ አርጄ ታመምኩኝ ደም ስላየሁ። ያን ጊዜ በቃ የሰው ልጅ እንደሚችል ያየሁበት ነው። ለመጀመሪያ ጊዜ ነው እንደዛ የተደበደብኩት። በኋላ ላይ እንደዚህ እኔ ያኔ ያው ቪዲዮውን ታዩታላችሁ በእርግጠኝነት አፍሪካ ቀጭ እንዲህ ብድግ አድርገው መሬት ላይ ለቀቁኝ ወደታች። ለካ መሬት ሩቅ ነው አንተ ከንሳፍ ከየት ነው የለቀቁት? በቁመታቸው መሬት ላይ ወድቅ ያለው ለሶስት ምናምን እንደዚህ ብድግ አደረጉኝና ወደታች ለቀቁ። በሰው ቁመት ነው ግን ሩቅ ነው መሬቱ። አራው ተደብድበዋል። ራሴን ሳትኩኝ። ራስን መሳት ማሰብ አለመቻል አይደለም፣ መንቀሳቀስ አለመቻል መሆኑን ያወቅኩት ያኔ ነው። ምንድነው መንቀሳቀስ ስላልቻልኩ ሞቻለሁ ማለት ነው። ወላሂ በአይምሮ የማስበውን ነው ቁም ነገር። ከዛ ሲመቱኝ የሆነ ህመም አልሞትኩም። ብሞት ኖሮ ህመም አይሰማኝም ነበር። እንዲህ ያሰብኩኝ በሰመመም የነቃሁትና እንዲህ የሆነ ነገር ማተብ እያሳየችኝ ይሄ ያለ ምናምን ብላ እንደዚህ የመታችኝ ሴት ነበረች። ከዱላው ሁሉ ያም ነበር። ምንም አላረኳት። እሷ ስለምትለውም ጉዳይ የለኝም። የተወሰኑ ፖሊሶች ትዕዛዙን ሳይሆን ፍላጎታቸውን ነበር ሲፈጽሙ የነበረው። የሌላኛውን ተልእኳቸውን በመንግስት ደግሞ ሌላ ተልእኮ ነበር ሲያገለግሉ የነበሩት። እና እስር ቤት ወሰዱኝ።